ቆርቆሮውን እንደዚህ የደበደባችሁት ገጀራ ብታገኙ ልትጠቀሙ ነበር? ሰው ቢኖር ልትጠቀሙ ነበር? ኦኬ አጋጣሚ ነበር የምትጠብቁት ማለት ክፍተት ነበር የምትጠብቁት የነበረው? እኮ ነውር እኮ ነው። እንዴት መልሰው ምንም አይነት ጥቃት በማያደርስባችሁ ማህበረሰብ ላይ ለምንድነው እንደዚህ ማድረግ የተፈለገው? ያውም አዲስ አበባ ላይ መሃል ከተማ ላይ ጉራ ክፍለ ከተማ ወረዳ 3 አያት ቁጥር 2 ኮንዶሚኒየም የሰላም ቤት ባለቤቶች ማህበር ተብሎ በሚጠራው አካባቢ ለወንጌል አማኝ እምነት ተከታዮች ጥላቻ ያላቸው ግለሰብ በኢትዮጵያ ታሪክ ውስጥ እምነት ማለት አንዳንድ መስዋዕትነትን መከራንና መሞትን የሚጠይቅ ውድ ዋጋ ነበር። በተለይም የወንጌላውያን አማኞች ያሳለፉትን መንገድ የጽናትና የድል ታሪክ ነው። ዛሬ ይህንን ታሪክ አብረን እንቃኘው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። በ1967 ዓመተ ምህረት በደርግ የጨለማው ዘመን የኢትዮጵያ የፖለቲካ ምህዳር በድንገት ተቀየረ። አዲሱ የደርግ መንግስት በስልጣን ላይ እንደወጣ የወንጌላውያን አማኞች የጥቃት ዕላማ ሆኑ። ቤተክርስቲያናት ተዘጉ። የሚሰበሰቡበት ቦታ ጠፋ። መሪዎችና አማኞች ለዓመታት በእስር ቤት ጨለማ ውስጥ ታጉረዋል። አንዳንዶች በሃይማኖታቸው ምክንያት ሕይወታቸውን እስከ መስጠት ደርሰዋል። ያ ዘመን የፍርሃትና የመከራ ዘመን ነበር፣ ግን ደግሞ የቤተ ክርስቲያንን መሰረት ያጸናበትም ወቅት ነበር። መከራው በፖለቲካው ብቻ የተወሰነ አልነበረም። ከቤተሰብ እስከ ማህበረሰብ የሚዘልቅ ማህበራዊ ግፊት ነበር። አማኞች የባህል ወራሪዎች ተብለው ተፈረጁ። ቤተሰብ ልጁን መካድ፣ በማህበረሰብ ውስጥ መገለልን መምረጥ የዕለት ተዕለት ፈተና ነበር። ቤተ ክርስቲያን ለመስራት ቦታ ማግኘቱ እንኳን የማይታሰብ ተራራ ነበር። ሆኖም ይህ መገለል አማኞችን አላስቆማቸውም። ይልቁንም በድብቅ እየተገኙ በየቤታቸው እየጸለዩ እምነታቸው እንዲስፋፋ አደረጉ። ነገር ግን የዛሬው እውነታ የተለየ ነው። የወንጌላውያን አማኞች በኢትዮጵያ ውስጥ ያላቸው ተጽዕኖ ዛሬ ከፍ ብሏል። እንዴት ስባል በጽናት በመከራ ውስጥ አልፈው በልማት በትምህርትና በጤና ዘርፍ የሀገሪቱ የልማት አጋር ሆነዋል። ዛሬ እነዛ የነበሩበት የጥላቻ ንግግሮች ቀስ በቀስ ወደ መከባበርና ወደ መተባበር እየተቀየረ ነው። የወንጌላውያን አማኞች የኢትዮጵያ ታሪክ የእሳት ፈተናን አልፎ የወጣ ወርቅ ነው። መከራ የሰዎችን እምነት ለማዳከም ሳይሆን ይበልጥ ለማጠናከር እንደረዳ ምስክር ናቸው። ምክንያቱም ታሪኩ የሚያሳየን አንዲት እውነት ብቻ ነው። እውነት ተከታዮቿን በጭንቅ ቀን ብታፈናቅላቸውም መጨረሻው ሁልጊዜ ብርሃን ነው። ዛሬም በኢትዮጵያ ወንጌላውያን አማኞች ላይ የሚደርሰው ጥቃትና ግድያ ሊቆም ይገባል። በ19ኛውና በ20ኛው ክፍለ ዘመን መባቻ የወንጌል መልእክት በኢትዮጵያ በተለያዩ አካባቢዎች መስፋፋት ሲጀምር ከባህላዊ አኗኗርና ከነበረው የሃይማኖት ተቋማት ጋር ግጭት ውስጥ ገብቷል። ወንጌላውያን አማኞች አዲስ እምነት የሚል ስያሜ ተሰጥቷቸዋል። እንደመጠና የባህል አጥፊ ተቆጥረው ነበር። በዚህ ወቅት አማኞች ከቤተሰቦቻቸው መገለል፣ ከመንደር መባረርና ማህበራዊ በደል ይደርስባቸው ነበር። በደርግ ዘመን ከባዱ የስደት ዘመን ነበር። ከ1967 እስከ 1983 ዓመተ ምህረት በኢትዮጵያ ወንጌላውያን ታሪክ ውስጥ በጣም አስቸጋሪው ጊዜ የደርግ ወታደራዊ መንግስት ዘመን ነበር። በወቅቱ የነበረው ማርክሲስት እስከ ሌኒኒስት ርዕዮተ ዓለም ሃይማኖትን የህዝብ አደንዛዥ ዕፅ ብሎ በመፈረጅ ወንጌላውያን አማኞች ላይ ከፍተኛ አፈና ተጀመረ። ቤተ ክርስቲያናት መዘጋት፣ በመቶዎች የሚቆጠሩ የጸሎት ቤቶች በኃይል ተዘጉ፣ ንብረቶቻቸው ተወረሱ፣ የተወሰዱትም ወደ ቀበሌ ቢሮነት ወይም መጋዘንነት ተቀየሩ። እስራትና ስደት፣ አማኞች በየቀኑ በጸሎት ስብሰባ ላይ እንዳሉ እየታደኑ ይታሰሩ ነበር። በወህኒ ቤት ውስጥም ስለ እምነታቸው እንዲክዱ ከፍተኛ ድብደባና ስቃይ ይፈጸምባቸው ነበር። የመሪዎች መስዋዕትነት፣ በርካታ ፓስተሮችና ወንጌላውያን ለስብከታቸውና በድብቅ ለሚያደርጉት የጸሎት ስብሰባ በመታሰር አንዳንዶችም ሕይወታቸውን በማጣት ታላቅ መስዋዕትነትን ከፍለዋል። ይሁን እንጂ ይህ ስደት አማኞችን ከማዳከም ይልቅ በቤታቸው ውስጥ በድብቅ እንዲሰበሰቡ በማድረግ
ቤተ ክርስቲያን ንቅናቄ እንዲፈጠርና ወንጌል በኢትዮጵያ በከፍተኛ ፍጥነት እንዲስፋፋ አድርጓል። መንግስት ለውጥና ነጻነት ዘመን ከ1983 ዓመተ ምህረት በኋላ የመጣው የፖለቲካው ለውጥ ሃይማኖታዊ ነጻነትን ሲያውጅ ወንጌላውያን አማኞች ከረጅም ጊዜ እስራትና አፈና ተለቀቁ። ቤተ ክርስቲያናት እንደገና ተከፈቱ። ህዝባዊ ስብሰባዎችና የወንጌል ዘመቻዎች በነጻነት መካሄድ ጀመሩ። ይህ ወቅት የቤተ ክርስቲያኗን ፈጣን እድገት ያመጣ ቢሆንም የቆዩ የማህበረሰብ አመለካከቶችና አልፎ አልፎ የሚከሰት ግጭቶች፣ ስደት ሙሉ በሙሉ አለማብቃቱን የሚያሳዩ ነበሩ። ወቅታዊ ፈተናዎች በአሁን ጊዜ ወንጌላዊ አማኞች እንደ ድሮ መንግስት ደረጃ የሚፈጸም አፈና ባይገጥማቸውም በተለያዩ የሀገሪቱ ክፍሎች በማህበረሰብ ደረጃ የሚነሱ የጥላቻ ንግግሮች፣ የጸሎት ቤቶች መቃጠል እንዲሁም በአንዳንድ አካባቢዎች ወንጌልን እንዳይሰብኩ የሚደረግ መሰናከሎች የፈተናው አካል ናቸው። እነዚህ ድርጊቶች የሀገሪቱ ሕግ የበላይነት፣ የሃይማኖት ነጻነት መብት የሚፈታትኑ ሆነው ቀጥለዋል። በኢትዮጵያ ወንጌላውያን አማኞች ላይ የደረሰው መከራ የቤተ ክርስቲያኗን መሰረት ያጠነከረና ለአንድነት ያነሳሳ ነበር። የብዙ አማኞች መስዋዕትነት ዛሬ የሚታየው የቤተ ክርስቲያን እድገትና ለተስፋው መነሻ ሆኗል። የኢትዮጵያ ወንጌላውያን ታሪክ መከራ የቤተ ክርስቲያንን አቅም እንጂ ህልውናዋን አያጠፋም የሚለውን እውነታ በተግባር ያሳየ ነበር። የምር ይሄ ነገር አዲስ አበባ ላይ ነው። 15 ቀን እኮ አልሆነም እኮ ለአርሲዎች ድምጽ ስንሆን ሰዎች ይሄ እኮ መሃል አዲስ አበባ ላይ ነው፣ መሃል ከተማ ላይ ምንድነው እየሆነ ያለው? ቆርቆሮውን እንደዚህ የደበደባችሁት ገጀራ ብታገኙ ልትጠቀሙ ነበረ? ሰው ቢኖር ልትጠቀሙ ነበረ? ኦኬ አጋጣሚ ነበር የምትጠብቁት? ማለት ክፍተት ነበር የምትጠብቁት የነበረው? ይሄ እኮ ነውር እኮ ነው። እንዴት መልሰው ምንም አይነት ጥቃት በማያደርስባችሁ ማህበረሰብ ላይ ለምንድን ነው እንደዚህ ማድረግ የተፈለገው? ያውም አዲስ አበባ ላይ መሃል ከተማ ላይ ኦኬ እድል ነበር የሚጠበቀው። 15 ቀን አልሞላም እኮ እኔ ራሱ ድምጽ ኮንኩኝ። 15 ቀን አልሞላም አርሲ ላይ ስለተገደሉት ድምጽ ሰውን እኔ ራሱ 15 ቀን አልሞላኝም። መሃል አዲስ አበባ ላይ እንደዚህ አይነት ነገር ምን የሚሉት ነው? እድል ካገኛችሁ እሁድ ፕሮግራም ላይ ገጀራ ይዛችሁ ልትገቡ ነው። ግን ይሄ ነገር በህግ ደረጃ የሚያዝ ነው። በነገራችን ላይ እንደዚህ አይነት ነገሮች ናቸው ትንሽ ይሁንና ተድበስብሰው ያልፉና ነገ ወደ ሌላ ደረጃ ያድጋሉ። ነገ እሁድ ፕሮግራም ላይ በተሰበሰብንበት ገጀራ ይዘው ይገባሉ። ዛሬ ላይ በጣም አፋጣኝ የሆነ እርምጃ ካልተወሰደ ያውም አዲስ አበባ ላይ የማምለክ የመስበክ ነጻነት ባለባት ከተማ ላይ እንደዚህ አይነት ድርጊት ከተፈጠረ ነገ እሁድ ፕሮግራም ላይ ገጀራ ይዘው ይገባሉ። ይሄንን እንዳትረሱ። ይሄንን ጉዳይ መያዝ ያለበት መንግስትና ህግ ነው እንጂ የሚከሰው ራሱ እንትን አይደለም። ካውንስሉ እንዲከስ ራሱ አንፈልግም። ይሄ በጣም ሲሪየስ ኢሹ ነው። ነገ እርስ በርስ መተላለቅ ይመጣል። በጣም ሴንሲቲቭ ጉዳይ ነው። አንድ የሃይማኖትን ተቋም ያለምንም ፍቃድ ያለምንም እንትን ርህራሄ ገብቶ እንደዚህ አይነት ውድመት ማድረስ ማለት ይሄ ትልቅ ንቀት ነው እና ይስተካከል። የህግ የበላይነት ሊረጋገጥ ይገባል። የሚመለከተው የመንግስት አካል ህጋዊ እርምጃ ወስዶ ለህዝብ ማሳወቅ ይኖርበታል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መግለጫ አውጥቷል። በትላንትናው ዕለት በለሚኩራ ክፍለ ከተማ ወረዳ 3 አያት ቁጥር 2 ኮንዶሚኒየም የሰላም ቤት ባለቤቶች ማህበር ተብሎ በሚጠራው አካባቢ ለወንጌል አማኝ እምነት ተከታዮች ጥላቻ ያላቸው ግለሰቦች በህግ የራሷ ካርታና ህጋዊ ፕላን እንዲሁም እንደ ማንኛውም ህጋዊ ተቋም የህግ ሰውነት ያላትን ቤተ እምነት በማፈራረስ በአካባቢያችን የወንጌል አማኞች ሊኖሩ አይገባም በሚል ሰበብ በአንድ ቤተ እምነት ላይ የፈጸሙትን ጥቃት ካውንስሉ በቀላሉ የማይመለከተው መሆኑን ለሚመለከተው አካል እያሳወቅን ይህንን አመጽ ያስተባበሩና በቀጥታ የተሳተፉ አካላት በወንጀል ተጠያቂ እንዲደረጉልን እንዲሁም ለወደመው ንብረት ተጠያቂ እንዲሆኑ እንጠይቃለን ሲል ካውንስሉ በመግለጫው አብራርቷል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።